ኩራት ውስጥ ያለበት ሰው ጀነት አይገባም አሉ። አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ነው። ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ በጣም ራሱ የሚጠብቅ ነው። ደነገጠ። መለባበሴ ኩራተኛ ያስብለኝ ይሆን? አዲስ ልብስ፣ ሁሌ አዲስ ጫማ፣ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው። አንድ ሰው ልብሱ ጥሩ እንዲሆን ይመኛል፣ ጫማው ጥሩ እንዲሆን ይመኛል። ይሄ ኩራት ነው እንዴ አላቸው። ቃለ ላ እንዲህም አይደለም አለ። ኢነላህ ጀሚል ይሕቡል ጀማል አለ። አላህ ውብ ነው፣ ውቦችን ነው የሚወዳሉ። ሁሌ የሚጸዳዱት ራሳቸው የሚጠብቁት። ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ። ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም፣ ስሜቱን ነው የሚከተለው። አንዘርተሁም አም ለም ትንዚርሁም ላ ዩእሚኑን አይቀበልም በምንም ቋንቋ። በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም። ወገምጡ ናስ ሰዎችን ማሳነስ እንዲህ አድርገ ማየት አላ ደሞ እሱ ሰዎችን ዝቅ አድርገ ማየት እኔ በልጠዋለሁ የሚል ስሜት ውስጥ መቀመጥ። እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም። ከሰለፍ ደሊል አምጣለት አይቀበልም። እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው። ከኩራት አላህ ይጠብቀን። ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል። አንድ ኢማም ምን ይላሉ? ኢማም السيوطي ይመስሉኛል ሐሰን አልበስሪ ፊርዓውን አነ ረቡኩም ለአላ ብሎ ነበር አሉ። ሸይጣን ደግሞ አነ ኸይሩ منه ብሎ ነበር አሉ። ይሄን ስሜት ፊርዓውን ተናገረው እንጂ ሁላችንም ልቦና ውስጥ አለ። ይሄ አነ ረቡኩም ለአላ እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል። የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው? አሳንሶ ነው አይደል? ለምን አረፈድክ አደውልም እንዴ? የሆነ ባሪያ ነው የሚያደርገው። ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ የሆነ ከስሩ ደግሞ አለ። እሱም ከዛ የተቀበለው ሙቀት አለ። እነሱንም አንተ ለምን ታረፍዳለህ? ለምን ያልጨረስክ? ይሄ አነ ረቡኩም ለአላለች ከውስጥ እኔ ነኝ የበላይ። የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ? ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች። ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና አና ኸይሩ ምን እኔ በልጠዋል ባክ ወዳል ወሙድል ባክ እነሱ የጠመሙ ናቸው። ባክ እንትና ሙሽሪክ ናቸው። እነን ገሌ ካፊር ናቸው። ከላይ ነው እሱ ታፔላ ሰጭን የጀነትን የጀሃነም እቺ ስሜት እየገባች ነው ውስጣችን ውስጥ ጠፋን ማለት ነው። ያን ትንሽ አላህ ካየብን ጺምህር ዘም ተሐጁድ ስትሰግድ ምትቆም ሁን ቁርአንን ሕፈዝ ዳዒ ሁን አላህ ላንተ ቫልዩ አይሰጥም። ያን ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍተሃል። ያን ለስኬት አልታጨህ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው። ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥር የምትል ነገር። አላህ ይጠብቀን ሁላችን። አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው። አላሁ ሱብሓነሁ ወተዓላ ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው። ፊርዓውንን እንውሰድ፣ ከነገስታት እንጀምር። ፊርዓውን ምን አለ? ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ። ከኔ ውጭ ለናንተ አምላክ አላቅላችሁም አለ። አላህ ታገሰው፣ አለፈ። ፈሐሸረ ፈናዳ ተጣራ ህዝብ ሰብስቦ አና ረቡኩም ለአላ አለ። ታላቁ ኃያሉ ጌታችሁ እኔ ነኝ አለ። አሁን አላህ መጥፎ አያያዝን ያዘ። የሁለቱን መጥፎ ንግግር ድምር አላህ ያዘው። ፈአኸዘሁ ላህ ይላል ነካለ አልአኺረቲ ወልኡላ የዝችንም ምድር የቀጣዩንም መጥፎ አያያዝ ያዘው ይላል። አሊያም በሌላ ተፍሲር ነካለ አልአኺረቲ ወልኡላ የሁለቱን ንግግሮች መጥፎ አያያዝን ያዘው።
ማዓሊምቱ ለኩም ሚን ኢላሂን ገይሪ ወአነ ረቡኩም ልአዕላ ደመረው አላህ ፈአኸዘሁ ላህ መጥፎ አያያዝ ይዞ አምኛለሁ እስኪላል አን ወቀድ ዓሰይተ ቀብሉ እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ። እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል። መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ግልጽ ነው። ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም በአስቀያሚ ሁኔታ ነው የሞቱት ይላል። የዘመናችንን ሙአመር አልቀዛፊን ውሰዱ። በሱ እንትን አልነበረም። የኩራት ጥግ ነው ንግግሩ ሁሉ። የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል። ግልጽ ነው። እኔ ለአውሮፓውያን ነው መመጥን ይያለ አሟሟቱ የሁላችን የምናውቀው ፍጻሜ ላይ ነው ያረፈው። በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል። አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያዋ መንኮራኮር ቻሌንጀር ትባላለች። ቻሌንጀር ተፈታታኟ ማለት ነው። ስሟን ከምን ሰጡት መሰላችሁ? that challenges the power of God ማለት ነው። የአምላክን ኃይል ምትጋፋ ማለት ነው። ስሟን ምን አሉት? ቻሌንጀር። አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነበር። የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው። ኩራት ተሰማቸው። በሳይንሳቸው ኮሩ። አላህ መንገድ ላይ አንዴ መሄድ እድል አልሰጣትም። በዘመናችን በፊልም መልኩ የተሰራውን ታቆታላችሁ። ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት። እንደ ጨረሱት አንዲት ቃል ተናገሩ። even God cannot sink it all አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከብ ከባድ ቃል አስወጡ። ታይታኒክን አላህ አንዴ ከመጓዙ ውጭ እድል አልሰጣት። መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ እዛው ውስጥ ሆነ። በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል። አላህ በሰጣቸው ጸጋ የኮሩ አላፍ ናቸው። እነዚህንም አላህ መጥፎ አያያዝ ይዟቸዋል። ቃሩንን ውሰዱ። ቃሩን አላህ ትልቅ ንብረት ነው የሰጠው። አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ